በከባድ ሙስና የተከሰሱት ወይዘሮ በረከት ወርቁ ወይም በረከት ገበሬዋን ጨምሮ 4 ተከሳሾች ፖሊስ ፍርድ ቤት ማቅረብ ሳይችል ቀረ። በከባድ የሙስና ወንጀል ክስ ተመስርቶባቸው በፖሊስ ይፈለጋሉ ማስታወቂያ የወጣባቸው ወይዘሮ በረከት ወርቁ ወይም በረከት ገበሬዋን ጨምሮ 4 ተከሳሾች ፖሊስ በዛሬው ፍርድ ቤት እንዲያቀርብ ታዞ ነበር። ፖሊስ የተከሳሾቹን የክስ መቃወሚያና የአቃቤ ሕግ ምላሽ ለመስማት ለዛሬ ሰኔ 1 ቀን 2018 ዓ.ም ቀጠሮ ይዞ የነበረ ቢሆንም በክስ መዝገቡ ከ6ኛ እስከ 10ኛ ተራ ቁጥር ላይ የተጠቀሱ ተከሳሾች ሳይገኙ ቀርቷልም ነው የተባለው። ዛሬ በዋለው ችሎት የቀረበውን የክስ መቃወሚያና የአቃቤ ሕግ ምላሽ የመረመረው ፍርድ ቤቱ አቃቤ ሕግ ክሱን ለይቶ ወይም አሻሽሎ እንዲያቀርብም አዟል። በተጨማሪ በችሎቱ ያልተገኙ ተከሳሾች በአዲስ ዘመን ጋዜጣ ጥሪ እንዲደረግላቸው ትዕዛዝም አስተላልፏል። በመዝገብ 7ኛ ተከሳሽ የሆኑት ወይዘሮ በረከት ወርቁ ወይም በረከት ገበሬዋ ከሀገር መውጣታቸውን በተለያዩ ማህበራዊ ሚዲያዎች በሚያደርጉት ንግግር በመረጋገጡ አቃቤ ሕግ ለሳቸው ጥሪ በአዲስ ዘመን እና በኢትዮጵያ ሄራልድ ጋዜጣ ጭምር እንዲወጣ ባቀረቡት ማሳሰቢያ መሰረት ፍርድ ቤቱ ትዕዛዝም ሰጥቷል። ሰዎች ወንጀለኛ ቢሉኝም ፈጣሪ ግን አልጠረጠረኝም። በረከት ገበሬዋ ከአየርላንድ ሆና ኢንተርኔቱን አናውጣለች። እኔ ስራ ለማስቆም የምታስቡ ሰዎች ሞኝ ናችሁ፣ አይሳካም። የትም ሀገር ሆኜ ስራዬን መስራቴን በፍጹም አላቁምም ብላለችም። በኢንተርፖል ልትይዙ ለምትናፍቁ ያለውት አየርላንድ ነው ስትል በስላቅ ምላሽ ሰጥታለችም። እናንተስ በዚህ ንግግር ተስማማችሁ? ኮመንት ላይ ግለጹልንም። ተጨማሪ መረጃ ፎሎ ማድረግ እንዳይረሳም። በረከት ገበሬዋ ከተሰደደች ጀምሮ ሽንኩርት ዋጋ ምንም ሊቀንስ አልቻለም። ምንድነው የሷ መሰደድ ነው? የምር ነው? ሰላም ውድ ወገኖቼ ቤተሰቦቼ እንዴት ናችሁ? እንግዲህ ዛሬ ቀን ሙሉ ሳር ሳጭድ ነው የዋልኩት። የሽመልስ አብዲሳ ሰዓት ቫይራል ወጥቷል። ዛሬ በዛሀበሻ ፌስቡክ ላይ ነበር ያቀርብንላችሁ። ፎቶግራፉን ራሳቸው ሽመልስ አብዲሳ ናቸው በፌስቡክ ገጻቸው ላይ ለቀውት የነበረው። ሆኖም ግን የብዙዎችን ትኩረት የሳበው እጃቸው ላይ ያደረጉት ሰዓት ነበር። ይሄ ሮሌክስ ሰዓት በጣም ውድ ከሚባሉት መካከል አንዱ ሲሆን ዋጋውም ከ16150 እስከ $24000 ድረስ ይፈጃል ተብሏል። ይሄ እንግዲህ ኢንሹራንሱን ሁሉን ነገር ኢንሹራንሱን ማሸጊያዎችን ሁሉ ነገሮችን ጨምሮ ነው ወደ $24000 አካባቢ የሚደርሰው። ይህን ተከትሎ በሰዓቱ ዙሪያ የተለያዩ አስተያየቶች ይገኛሉ። ቆሻሻን የሚጌታ ኬሚካል አለው ቆዳችን ላይ በምናደርገው ጊዜ ማለት ነው። ለዚህ ነው ጸረ ተባይ ተብሎ የሚጠሩት። አሁን ቆሻሻን በሲስተም ውስጥ ያስቀምጣል። ስለዚህም በቆዳው ላይ ሲያደርጉት ወደ ደም ውስጥ ስለሚገባ ሰውነቱ በዲዮዶራንት አማካኝነት ማለት ነው በስነ ስርዓት ቆሻሻን እንዳያስወግድ እየተደረገ ነው ማለት ነው። ከዛ ውስጥ 1 3 4 የሚሆኑትን ጎጂ ንጥረ ነገሮች ልንገሩት። አልሙኒየም በሴቶች ላይ ከሚከሰተው ችግር የጡት ካንሰር ከፕሮስቴት ካንሰር ጋርና ከአልዛይመር በሽታ ጋር የተያያዘ ችግር አለው። ፕሮፒሊን በማዕከላዊ የነርቭ ስርዓት በጉበትና በልብ ላይ ጉዳት ሊያስከትል ይችላል። ትሪክሎሳን በኤፍዲኤ እና በጸረ ተባይ ተመድቧል። በኢፒኤ እንደ ካሮሲጂኖች ሊሆን ስለሚችል ለሰውነት ጎጂ ነው ተብሎ ተመድቧል ማለት ነው። ፓራቤንዝ በህፃናት ላይና በጉርምስና እድሜ ላይ ያለ ሆርሞኖችን ወደ ካንሰር አምጪ ካሮሲጂኖች ይቀይርብናል። እንደገና ደግሞ የመጨረሻው ምንድነው? ፋታሌት ከፍተኛ የወሊድ ጉድለቶችን ሊያስከትል ይችላል። ፋታሌት ከዛ ውጪ ለወንድ ልጅ ፕሮስቴት ግላንድ ከግራ ኩላሊት በላይ ያለውን አታክ ያደርግብናል። ለሴት ልጅ ያው ፕሮስቴት ግላንድ ማህፀን ውስጥ ነው ያለው ማለት ነው። ይህ ሁሉም መዘዝ የሚያመጣብን ማን ነው? ዶዶራንትን ቆዳችን ላይ ሰውነታችን ላይ በምንጠቀመው ጊዜ ነው። የእነዚህን ሰዎች ንግግር በስተመጨረሻ ላስቀምጥላችሁ። We got my family inside. It putrefies. Right. And then any putrefaction is likely to lead to inflammation. እንዲህ ለካ የቪዲዮ አውርጄው ነበር ጋይስ ማለት ታይታኒየም ዳይኦክሳይድ ከረሜላ ላይ እየነፉት ከለር ያለው ከረሜላ ደግሞ ልጆች ይወዳሉ። ጨርሳችሁ እንዴ ያድሮ አካውንት ወላጆች እንዳታሳልፉት። እጅግ አሳሳቢና በዚህ ሰዓት ኤፍዲኤ በመላው ዓለም ከሚገኙ ሱቆች ውስጥ ከግብይት ውጪ እንዲሆን ያዘዘው እነዚህ ከለርፉል የሆኑ ማስቲካና ከለር ከረሜላዎች ይህንን ከለር ለማምጣት ሲባል በታይታኒየም ዳይኦክሳይድ እንደሚሰሩና ታይታኒየም ዳይኦክሳይድም ለሌላ አገልግሎቶች ሲውል ለቀለም እንዲሁም ለፀሐይ መከላከያ ለተለያዩ አይነት ምርቶች የሚውል ነገር እነዚሁ ማስቲካና ከረሜላዎች ውስጥ እየገባ
የፈካ ከለር እንዲኖረው የህፃናትን ቀልብ እንዲገዛ በማሰብ የተለያዩ ሱቆች ውስጥ እንደሚገኝ እናውቃለን። እኛም ሀገር ላይ የተለያዩ ህፃናት ምርጫ እንደሆነም እናውቃለን። ነገር ግን ታይታኒየም ዳይኦክሳይድ ማን ነው? ታይታኒየም ዳይኦክሳይድ ልጆቻችንን የጉሮሮ እንዲሁም የአንጀት ካንሰር እንዲከሰትባቸው የሚያደርግ አልፎ ተርፎም ለቆዳ ካንሰር ጭምር የሚያጋልጥ እጅግ በጣም ከፍተኛ የሆነ መርዛማነት በውስጡ የያዘ ንጥረ ነገር እንደሆነ ኤፍዲኤ ከሰዓታት በፊት ሪፖርት አድርጓል። እኛም ሀገር ላይ በተለያዩ ጊዜያቶች እነዚህ ማስቲካዎችና ከረሜላዎች እንደምናስተውል ወላጆች ልብ በሉና ለተለያዩ ወላጆችና ቤተሰቦች እንዲሆን ይህንን ቪዲዮ ሼር እና ኮፒ ሊንክ በማድረግ አድርሱላቸው ስል በጠዋት መልእክቴን አስተላልፋለሁ። መልካም ቀን ይሁንላችሁ። ጃፓናዊ ሆነህ ከሰረክ ራስ ነው የምታጠፋው፣ ሀገሬን አሰደብኩ ብለህ። ቻይናዊ ከሆንክ ግን መንግስት አንቆ ይገለሃል፣ ምንም ችግር የለበትም። አውሮፓዊ ከሆንክ ወንጀለኛ ነህ፣ እስር ቤት ትቆያለህ። አፍሪካዊ ከሆንክ ግን ለመጪው ምርጫ የምትወዳደረው አንተ ነህ ይላል ፕሮፌሰር ሉሙምባ። እንደ ማህበረሰብ ያለንበትን ዝቅጠት ሊነግረን ስለፈለገ ነው። ከዚህ ትርክት ጋር የሚገናኝ አንድ ተረት ልንገራችሁ። አዲሱ ገበያ ጫፍ ላይ ወደ ፒያሳ ሜክሲኮ ለመሄድ ታክሲ ተሰልፌያለሁ። ማዶ ላይ የሆነ መኪና ሰርግ እንዳለበት ሰው ፒፕ ፒፕ ይላል። ከተሰላፊዎቹ መካከል አንተን ነው የሚጠራ አሉ። ሄድኩ። ሲሄድ የማውቀው ሰው ነው። ምን ቢለኝ ጥሩ ነው? አንተ ሰገጥ አሁንም በእግር ነው የምትኳትነው አላለኝም። ለስራ ጉዳይ ወደ ጅማ ሄጄ ነበር። የምሰራው ስራ በጣም ከባድ ስራ ነበርና አንዱ የክሬሸር ነው። ክሬሸር ታውቃላችሁ? ድንጋይ ወፍጮ ነው። በጣም ትልቅ እጆ አለ፣ ስክሪን አለ፣ ኮን የሚባሉ አሉ። እነዚህ ተገጣጥሞ ነው ክሬሸር የሚሆኑት። የምፈልገው ነበርና የለም፣ ጠፍቷል። ማን እንደወሰደው አይታወቅም። ፕሮፐርቲ ኃላፊውን ጠራሁትና የት ነው ያለው አልኩት። ጌራ ነው ያለው አለ። ከጅማ ተነስቼ ጌራ ሄድኩ። ጌራ ሲሄድ ጌራ የለም። ምን ሆነ ነው? ነዳጅ እኮ ያቃጠልኩ ነው መጣው። የት ነው ያለው ስለው ክሬሸሮቹ ብዙ ስለሆኑ ቴፒ ሆና ተሳስቼ ነው አለኝ። ተመለስኩና ወደ ቴፒ ሄድኩ። ያሉት ክሬሸሮች መስሪያ ቤት እኮ 3 ናቸው፣ ብዙም ቢላቸው። ቴፒም ሲሄድ ቴፒም የለም። ተመልሼ መጣሁና የት ያለው ለምን አትነግረኝም ሀቁን ስለው ሜቴኮች በብረታ ብረት መልክ ወስደውታል አለኝ። ግን ጉዳዩ እሱ አልነበረም። ሜቴክ በብረታ ብረት መልክ የቆሙ ዶዘሮች፣ ኤክስኬቬተሮች፣ ሮለሮች፣ የተለያዩ መሳሪያዎችን ያልወሰዱት መሳሪያዎች አልነበረም በጊዜ። እነሱን ተገናርገው ደግሞ ሰራተኞች፣ የስራ ኃላፊዎች ጨለፍ አድርገውታል ይሄንን ክሬሸር እና ነገሩን አለቃልኩ። አለቅ ብዬ በቃ እስከ ስሩ ማወቅ ፈልጋለሁና አንድ ቀን ሃኒላንድ ሆቴል ቁጭ ብዬ ቢራ ጠጣለሁ። ይሄን ነገር ከተውከው የሆነ ነገር ይገባልሃል አለኝ ሰንበዲ። ተናድጄ ስለነበር ከፊቴ እንዲሄድ ነው የፈለኩት ሰውየውንና እርምጃ ልወስድበት ሁላ እችል ነበር። በጊዜ ነገሮች እየተካረሩ ሲመጡ ይሄ አሁን ሰገጥ የሚለኝ ለሰውዬ እንደ ደላላ መሃል ገብቶ እኔንና ያንን ይህንን የወሰዱትን ክሬሸር አካላት ለማቀራረብ የሄደ ሰው ነው፣ እንደ ደላላ ሆኖ ማለት ነው። ዛሬ ሰገጥ የሚለኝ ማለት ነው። ኤኒዌይ ክሬሸሩ ሞጆ ላይ ተገኘ። ሌላ ጊዜ ማብራሪያውን ነግራችኋለሁ። እንደ ማህበረሰብ ግን ሃይማኖተኛ እንመስላለን። ሃይማኖተኛ የትኛውም ሃይማኖት ደግሞ ስረቁ አይልም። የሚጠየፈው ነገር ሌብነትን ነው። የቤተሰብ ውርስ ነው። 4 ወንድማማቾችና እህትማማቾች ናቸው። የፍርድ ቤት ኬስ ስለሆነ ጭብጡን ሳለውጥ አሳጥሬ እንዲገባንና የምንማማርበት እንዲሆን ላቅርብላችሁ። ከአራቶቹ አንዱ ቤቱን ሸጠን ካልተካፈልን አለ። 3ቶቹ ትንሽ ይዘግይ አሉት። ልጅየው ፍርድ ቤት ጠበቃ ቀጥሮ ፍርድ ቤት ሄደ። ፍርድ ቤት ሲሄድ ኬዙ ፍርድ ቤት ሶስታችሁ የልጁን ድርሻ ስጡትና ቤቱን ጠቅልሉት፣ ወይንም ደግሞ እሱ የ3ታችሁን ድርሻ ይስጣችሁና ቤቱን ይጠቅልል፣
ካለበለዚያ አቅም ከሌላችሁ ደግሞ ሸጣችሁ ቤቱን ተካፈሉት አለ። ከዚህ በላይ ውሳኔ ሊወስን አይችልም እና የአንድ ወር ጊዜ ሰጣቸው። በአንድ ወር ጊዜ ውስጥ ገዢ አግኝተው ቤቱን ሊሸጡት አልቻሉም እነዚህ ሰዎች። እዚህ ጋር ሁለት መልእክቶችን እናስቀምጥ። አንደኛው የቤተሰብ ውርስ ማለት ወንድምና እህት የሚባላበት ለዘላለሙ ተጣልቶ የሚለያይበት ሀብት ሊሆን አይገባም። እናንተ ብትስማሙ እነዚህ ሰዎች ቢስማሙ ከደላላ ወከባ ራሳቸውን አግለው በተሻለ ዋጋ ይሸጡታል። ፍርድ ቤትም ቢሸጠው ባይዘው በተሻለ ዋጋ ይሸጠው። ምክንያቱም ጨረታ አውጥቶ ስለሚሸጥ የተለያዩ አሻጥሮች ሊኖሩ ስለሚችሉ ብትስማሙ አራታችሁም የተሻለ ዋጋ ልታገኙ ትችላላችሁ። ግን የቤተሰብ ውርስ ወንድምና እህት መበጣበጫ፣ መገዳደያ፣ መረሳሻ መሆን የለበትም። ሁለተኛው ይሄ ከቤተሰብ ጣልቃ መገቡ አማቾች፣ ሴት አማቾች በተለይ ጤነኛ ናቸው። ግን እነዚህ ሰዎች ስታያቸው ብዙ ጊዜ ትዳር የላቸውም። ትዳራቸው ፈርሷል፣ ወይን ጭራሹኑ አላገቡም፣ ወይን አቃጥለውት ወይን አቃጥሏት ትዳሩ እንዲፈርስ ምክንያት ሆነዋል። እነዚህ ሰዎች ናቸው በብዛት ይዋቸው በቤተሰብ ጣልቃ ገብነት እየገቡ ወንድምና እህትን እስከማጣላት ድረስ የሚሄዱት። እናንተም ቤተሰብ ጣልቃ ሲገቡባችሁ እሺ ያላችሁ ከቤተሰቦቻችሁ ከወንድሞቻችሁ ጥል ደረጃ ላይ የምትደርሱ ሰዎች አይቻልም፣ ቤት ያትግቡ፣ ትዳር ሌላ ነው፣ አማጭነት ሌላ ነው ብላችሁ በራችሁን የማዘጉበት ሚንስ ሊኖር አይገባም። ልትከለክሏቸው ይገባል። ቤተሰብ ደግሞ ጥሩ ግሮ ያፈራው ንብረት ለልጆቼ ብሎ ያፈራው ንብረት ልጆች ተጣልተውበት የልጅ ልጆች የማይተዋወቁበት ደረጃ እንዲደርሱ ስላልሆነ በሰከነ ሁኔታ ተነጋግራችሁ የተሻለውን ውሳኔ ብትወስኑ ከፍርድ ቤት ውጭ ብትወስኑ ለእናንተም ለቀሪው ትውልድም በጎ ምግባር ይመስለኛልና አስቡበት። እንደዚህ አይነት ኬዝ ያላችሁ ሰዎች